አዋጅን ያውጃለሁ ጨለማው አልፎ ያለቀስኩበት ዛሬ ብርሃን ሆኗል ረበደሲዋ የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን እንደምን ከረማችሁ እነሆ የአራት ሳምንታት ልናደርግ የነበረውን ጉዞ ዛሬ ሶስተኛው ላይ ደርሰናል ባለፉት ሳምንታቶች እግዚአብሔርን ማወቅ በሚል ርዕስ እግዚአብሔር ማወቅ የሚለውን እውነት ከማየታችን አስቀድመን እኛ ማነን ለምን ተፈጠርን እንዴት ተፈጠርን በማን ተፈጠርን የሚለውን ነገር ተመለከትን በመቀጠል ደግሞ እግዚአብሔርን ከማወቅ ጋራ መጽሐፍ ቅዱስ እግዚአብሔርን ስለማወቅ ምን ይላል እኛ በእግዚአብሔር ዘንድ የታወቅነን የፈጠረን የሰራን ያበጀን እሱ ነው እኛስ ደግሞ እንዴት ልናውቀው ይገባል የሚለውን የእግዚአብሔርን ቃል እውነት ተመልክተናል ቅዱሳኖች ከመጽሐፍ ቅዱሳችን ጅማሬ ከኦሪት ጀምሮ እስከ ራእይ ዮሐንስ ድረስ ያለውን ሙሴ ምን እንዳለ ነህምያ ምን እንዳሉ ኢየሱስ ክርስቶስ ምን ብሎ እንዳስተማረ ሐዋርያቱ ጳውሎስ ጴጥሮስ ዮሐንስ እንዲሁም ሌሎቹ እግዚአብሔርን ስለማወቅ እጅግ አስፈላጊነት የተናገሩትን ያስተማሩትን ነገር ተመልክተናል ዛሬ በሶስተኛው ክፍል ወደ መጨረሻው እየሄድን ነው እግዚአብሔርን ማወቅ ምን ማለት ነው የሚለውን ሐሳብ ከሌሎች ተጨማሪ ሐሳቦች ጋር አብረን እንመለከታለን እንጸልይ ቅዱስ አባት ሆይ ባለፉት 2 ሳምንቶች ስለረዳህን እግዚአብሔር የዘላለም አምላክ አንተን ማወቅ ምን ያህል አስፈላጊ እንደሆነ ካንተ ጋር መተዋወቅ በግል መቀራረብ እግዚአብሔር እጅግ አስፈላጊያችን እንደሆነ እግዚአብሔር ሁሉ ነገር ያንተን የማወቅ ውጤት እንደሆነ ተመልክተናል ዛሬም ደግሞ እግዚአብሔር የዘላለም አምላክ ያንተን ማወቅ ምን ማለት እንደሆነ ጨምረን እናያለን ቅዱሱ መንፈስ ያስተምረን የሚሰሙትን በማስተዋል ይሰሙ ዘንድ በመረዳት ባለጠግነት እንድትባርካቸው በጌታ በኢየሱስ ስም ጸልያለሁ ስምህ ይባረክ በጌታ በኢየሱስ ስም አሜን እግዚአብሔር የተባረከ ይሁን እንግዲህ እግዚአብሔርን ማወቅ ምን ማለት ነው ወይንም እንዴት ነው እግዚአብሔር የምናውቀው የሚለውን ነገር በቀጣዮቹ ክፍሎች እናያለን የዛሬው ክፍላችን እግዚአብሔርን ማወቅ ምን ማለት ነው የሚለውን ይሆናል ማለት ነው እንግዲህ እግዚአብሔርን ማወቅ በብዙ መንገድ ሊገለጥ ይችላል በጣም ብዙ እጅግ ብዙ መገለጫዎች አሉት ነገር ግን በዋናነት የእግዚአብሔር ቃል እግዚአብሔርን ማወቅ የሚለውን ዋና አንኳር ሐሳቡን ነው ከኔ ጋር አብረን የምንመለከተው እግዚአብሔርን ማወቅ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በኤፌሶን ምዕራፍ 3 19 ባለፉት ሳምንታት ያየናቸው የመጽሐፍ ቅዱስ ክፍሎች ውስጥ በተገለጠው መሰረት ጠቅለል አድርገን ስናየው እግዚአብሔርን ማወቅ ስንል እግዚአብሔር ለኛ ያለውን ትልቅ ፍቅር እግዚአብሔር ፍቅር መሆኑንና በዛ በፍቅር ውስጥ ደግሞ የሚገለጡ የእግዚአብሔርን ባህሪዎችና ማንነቶች ማየት ማለት ነው በርግጥ እግዚአብሔር በብዙ መልክ እግዚአብሔር ማወቅ ሊገለጥ ይችላል ብያለሁ እግዚአብሔር የፍቅር አምላክ ብቻ ሳይሆን እግዚአብሔር ፍቅር ብቻ ሳይሆን ደግሞ የሚባላ ሰዓት ነው የሚላል እግዚአብሔር ቃል ነገር ግን እግዚአብሔር በተገለጠበት እውነትና ልንመላለስበት የሚገባው ህይወት የትኛው ነው የፍቅሩን ህይወት በመረዳትና በማስተዋል ይሆናል ማለት ነው እንግዲህ ኢየሱስ ክርስቶስ ወደ ምድር የመጣው እግዚአብሔር ማን እንደሆነ ሊገልጥልን የእግዚአብሔርን ማንነት ሊገልጥልን ነው ይህንንም እውነት በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ይላል መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ገለጠው ተናገረው በተግባር አሳየው እግዚአብሔር ለኛ ማን እንደሆነ እግዚአብሔር ማን እንደሆነ እኛ ደግሞ እንዴት ልንሆንለት እንደሚገባ እግዚአብሔርን ገለጠልን ልጁ ኢየሱስ ክርስቶስ እንግዲህ እርሱ እግዚአብሔርን በምን መልክ ነው የገለጠልን በምን መልክ ተረከልን እንዴት ነው ያሳየን ማን ነው አለን እግዚአብሔር ማን ነው ብሎ አሳየን የሚለውን ለማየት እርሱ ፍቅር እንደሆነ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እግዚአብሔር ዓለሙን ወዷል ፍጥረቱን ወዷል ወይም ይወዳል ስለዚህ ይሄንን ደግሞ በምን ገለጠው አንድያ ልጁን በመስጠት አረጋግጧል እግዚአብሔር እርሱን እንድናውቅ የፈጠራቸው አጠቃላይ መገለጥ በመንላቸው በፍጥረቱ በሚያደርግልን ነገር በመጋቢ በመሆኑ በመግቦቱ በሚያቀርብልን ነገር የሱን ፍቅር አይተናል ግን ያንን መረዳት የሰው ልጅ አልቻለም
ልዩ በሆነ ሁኔታ እግዚአብሔር ሊገለጥ አስፈለገው። የፍቅሩን ትልቅነት ሊገልጥልን ፈለገ። የፍቅሩን ልክ ሊገልጥልን ፈለገ። አንድያ ልጁ ጌታ ኢየሱስ ክርስቶስን ላከልን። ክብር ለስሙ ይሁን። ይህ አይነቱ እግዚአብሔርን የገለጠበት የተረከበትን አይነት ዕውቀት ደግሞ የሚሸመደድና በአእምሮ ብቻ በቃ እግዚአብሔር ፍቅር ነው የሚለውን ዕውቀት እንድንይዝ ሳይሆን ይህንን ፍቅር ቀርበን እንድንለማመደው፣ ቀርበን እንድንነካው፣ እንድንዳስሰው፣ እንድንጨብጠው፣ እንድናጣጥመው እግዚአብሔር ይፈልጋል። እውነተኛ ሪሌሽን፣ እውነተኛ ግንኙነት፣ እውነተኛ እግዚአብሔርን ማወቅ ማለት እግዚአብሔር ፍቅር እንደሆነ ጠቅላላ ዕውቀት መያዝ ሳይሆን የእግዚአብሔርን ፍቅር ቀርቦ መቅመስና ማወቅ፣ መለማመድ፣ በሕይወት መግለጥ፣ ለሌሎችም ማካፈል፣ የተትረፈረፈ ሕይወት እግዚአብሔር ፍቅር መሆኑን ማሳየት። በጌታ በኢየሱስ ክርስቶስ ሕይወት የፈሰሰው ያ ነው። እግዚአብሔር ፍቅር መሆኑን ገለጠልን። በጣም በከፍተኛ መለኪያ ሊለካ በማይችል ፍቅር፣ ሊለካ በማይችል ግንኙነት፣ ሊለካ በማይችል መውደድ እግዚአብሔር ፍቅሩን ገልጦልናል። የእግዚአብሔርን ፍቅር ስንረዳ እርሱ ፍቅር ያለው አምላክ ሳይሆን ራሱ ፍቅር ነው። እግዚአብሔር ፍቅር እንደ አንድ ባህሪ ያለው፣ አዎ እንደዛ ነው። ግን እግዚአብሔር ራሱ ፍቅር ነው። እግዚአብሔር ፍቅር ነው ተብሎ ተጽፏልና እንግዲህ ይህንን እውነት ስንረዳ እግዚአብሔርን በዚህ መንገድና ማንነት ለማወቅ ጥበብና መገለጥን እግዚአብሔር ይሰጠናል። ምን ማለት ነው? ልንፈልገው፣ ልንሻው፣ ልንጸልይ፣ ወደ እርሱ ልንጠጋ ይገባናል። የእግዚአብሔር ፍቅር ሊገለጥልን፣ ሊበራልን፣ ልናጣጥመው ይገባናል። ይህ ደግሞ ከኛ የሚጠበቅ ነገር አለ። እንዲሁ እግዚአብሔር በእኛ ውስጥ የሚያፈሰው ነገር አይደለም። መሻታችንን መግለጥ አለብን። እንደምናውቀው ግንኙነት በሁለት አካላት መፈቃቀድ ላይ የተመሰረተ ነው። በግድ ግንኙነት የለም። በፍቅር መልካም ወዳጅነት እንጂ በጠብና በግዴታ መልካም ወዳጅነት መፍጠር አይቻልም። እውነተኛ ግንኙነት የሚባለው በሁለቱም ሳይድ መፈላለግና መዋደዱ፣ አጥብቆ መፈላለጉና አንዱ ለአንዱ መሰጠት ሲኖር ነው ፍቅርን እውነተኛ የሚያሰኘው። እውነተኛውን የፍቅር ትርጉም የሚሰጠን የዚህ አይነቱ ፍቅር ነው። ስለዚህ እግዚአብሔር እኛን ፈልጎናል፣ ወዶናል። ሳንፈልገው ፈልጎ አግኝቶናል። ሳንጠራው ጠርቶናል። ሳንመርጠው መርጦናል። ሳንወደው ወዶናል። አሁን ደግሞ ድርሻው የኛ ነው። እኛ እርሱን ይሄንን ፍቅር በመረዳት በዚህ ፍቅር እውነት ወደ እሱ ስንጠጋ እርሱ ይሄንን ፍቅር ያበራልናል። ሕይወታችንም ለዘላለም ድኖ ይቀራል። እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔርን ፍቅር መረዳት ይህንን አይነት የሕይወት ለውጥ በሕይወታችን ውስጥ ያመጣል። ይህንን ፍቅር ስንረዳ ለሌሎች ደግሞ ይህን ፍቅር እንድናካፍል ይሆናል። ፍቅር እርሱን የማወቃችን መገለጫና ማረጋገጫ ነው። ምን ማለት ነው? ከእግዚአብሔር ጋር ሰው ሲቀራረብ ለእግዚአብሔር የሆነውን ነው ለሌላው የሚሆነው። እግዚአብሔርን ባወቅንበት ልክና በተረዳንበት ልክ ነው የእሱን ሕይወት የምንገልጠው። ስለዚህ ፍቅር እርሱን የማወቂያችን ማረጋገጫው አንደኛው ፍቅር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይ የሚሆነው ሁሉ የዘላለም ሕይወት እንዳይኖረው ታውቃላችሁ ይላል። ወንድሙን የሚጠላ ፍቅር የሌለው እግዚአብሔር የለውም፣ በግልጽ ቃል እንደሚናገረው። ግን ወንድሙን የሚጠላ ምን የለውም ይላል? የዘላለም ሕይወት የለውም፣ ነፍሰ ገዳይ ነው ይላል። የዘላለም ሕይወት በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ተብሎ ተጽፏል? የዘላለም ሕይወት ማለት አንተን የላከውንም ልጁን ኢየሱስ ክርስቶስን ማወቅ ነው ስለሚል የዘላለም ሕይወት እግዚአብሔርን ማወቅ ነው። ስለዚህ ፍቅር የእግዚአብሔርን ማወቅ መገለጫ ነው። ወንድሞቻችንን እየጠላን እግዚአብሔርን አውቀዋለሁ ልንል አይገባም። ወንድሞቻችንን ይህን ፍቅር ማካፈል ካልቻልን የራሳችንን የግላችንን ሕይወት እየኖርን በጥላቻ እየተመላለስን በቂም እየተመላለስን በተለያዩ መንገዶች እግዚአብሔርን በማይገልጥ ሕይወት እየተመላለስን እግዚአብሔርን አውቀዋለሁ ማለት አይቻልም። አዎ ስለ እግዚአብሔር መስበክ ይቻላል። አዎ ስለ እግዚአብሔር ማስተማር ይቻላል። አዎ ስለ እግዚአብሔር ፍቅር መናገር ይቻላል። መኖር እርሱን ማወቅ ግን በእውነት እግዚአብሔርን ያወቀ እውነተኛውን እውቀት በመነካካት የቅርብ የወዳጃዊ ግንኙነት የጠበቀ ግንኙነት ከእግዚአብሔር ጋር ያለው ግን ቤተሰባዊ ግንኙነት ከእግዚአብሔር ጋር ያለው ግን የእግዚአብሔርን ቤተሰብ ይወዳል፣ ወንድሙን ይወዳል፣ ፍቅርን ያፈሳል፣ ፍቅርን ያስተላልፋል፣ ያንጸባርቃል። የእግዚአብሔርን ፍቅር በተግባር ይገልጠዋል። ስለዚህ ነው መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 3 ቁጥር 15 ቅድም ባነበብኩት ክፍል ውስጥ ምንድነው የሚለው? ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይ ደግሞ የዘላለም ሕይወት የለውም። ምን ማለት ነው? እግዚአብሔርን አያውቅም ማለት ነው።
በዮሐንስ 17:3 መሰረት ይህን እውነት ይነግረናል። ስለዚህ እግዚአብሔርን ማወቅ ማለት ፍቅር ነው። ምን ማለት ነው ለሚለው እግዚአብሔርን ማወቅ ማለት በፍቅር መገለጥ ነው። ሁለተኛው የፍቅር የእርሱ መሆናችንን መታወቂያው የእግዚአብሔር መሆናችንን መታወቂያችን ዛሬ ላይ እንዳለው በተለያዩ ነገሮች እንደምንታወቅ በበጎም በመልካምም እንደምንታወቅ በዝማሪያችን፣ በአሰባበካችን፣ ባለባበሳችን፣ በአዳራሾቻችን ዲዛይን፣ በምንጠቀማቸው ቁሳቁሶች፣ በምንጠቀማቸው ቃላቶች ሳይሆን እግዚአብሔርን ማወቃችንና የእግዚአብሔር መሆናችን ዋነኛ መገለጫቸው ሰዎች ያውቋችኋል ያለው በዮሐንስ ወንጌል ምዕራፍ 13:35 ላይ እንዲህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ወገኖቼ ይህ የእግዚአብሔር ቃል፣ ይህ የእግዚአብሔር እውነት ነው። ከዚህ ውጪ እግዚአብሔርን ልንገልጠው አንችልም። ከዚህ ውጪ እግዚአብሔርን ልናሳየው አንችልም። በፍቅር ሳንገለጥ እግዚአብሔርን እንደምናውቅ ልናወራ አንችል ይሆናል። እሱኛ እውቀት አይደለም። ከእግዚአብሔር ጋር መተዋወቅ ግን በፍቅር መገለጥን ያመጣል። ወገኖቼ ይህን እውነት በጣም ልብ እንድትሉ ፈልጋለሁ። ሌላው ከየትኛውም አገልግሎት ልምምድ የሚልቀው መንገድ የሚልቀው ነገር እግዚአብሔርን የሚገልጠው የእግዚአብሔር መንግስት መገለጫ የሆነው በአንደኛ ቆሮንቶስ ምዕራፍ 12 በጣም የምናውቀው የፍቅር እውነትን የሚገልጥልን የመጽሐፍ ቅዱስ ክፍል ስናይ ከሁሉ የሚበልጠው ተራሮችን እስከ ማፍለስ ድረስ ካለ እምነት፣ ከትልቅ ትንቢት፣ ከድንቅና ከተአምራት፣ ስጋን ለእሳት እንዲቃጠል አሳልፎ እስከ መስጠት ድረስ ከሚበልጥ መስዋዕትነት ከዛ ሁሉ የሚልቀው መንገድ ምንድን ነው ይላል? ፍቅር ነው። ፍቅር ነው። ፍቅር ከሌለ እነዚህ ሁሉ ከንቱ ናቸው ይላል። ምክንያቱም እግዚአብሔር ፍቅር ነው። እነዚህ ሁሉ ዓላማቸው የእግዚአብሔርን ማንነት መግለጥ ነው። እግዚአብሔር ሲገለጥ ደግሞ እሱ ፍቅር ነው። ወገኖቼ በዚህ ዘመን እጅግ ያጣነው ነገር፣ የሌለን ነገር፣ የጎደለን ነገር ሌላ ነገር አይደለም። ፍቅር በእጅጉ ጎሎናል። ፍቅር በመካከላችን ከጎደለ ምን ማለት ነው? የእግዚአብሔር ሕይወት ከእግዚአብሔር ጋር ያለ ግንኙነት ላልቷል ማለት ነው። ማሳያው ያ ነው። በኋላ ላይ የምንመለከታቸው ነጥቦች ይኖራል። ስለዚህ ከየትኛውም አገልግሎት ከየትኛውም ነገር በላይ የሚበልጠው ፍቅር ነው። ስለዚህ እግዚአብሔርን ማወቅ ማለት እግዚአብሔርን በፍቅርነቱ ማወቅ የሚለውን እውነት ጎላ አድርገን እንድናየው ፈልጋለሁ። ከዚህ በተጨማሪ ግን መጽሐፍ ቅዱስ እግዚአብሔርን ስለማወቅ አይናገርም ማለት አይደለም። ሌላ መገለጫ የለውም ማለት አይደለም። በጣም ብዙ የፍቅር መገለጫ የእግዚአብሔር መገለጫዎች አሉት። ከነዚህም ለምሳሌ እግዚአብሔርን ማወቅ ማለት ምን ማለት ነው? ከዚህ አሁን ካነሳሁት አንኳር እውነት ሌላ ምን ማለት ነው በሚል መጽሐፍ ቅዱስ ይነግረናል ብለን ስንመለከት እግዚአብሔርን ማንነቱን ማወቅ ማን ነው? እሱ እግዚአብሔር ማን እንደሆነ ማወቅ አምላክ እንደሆነ ማወቅን መጽሐፍ ቅዱስ እኔ አምላክ እንደሆንኩ ታውቃላችሁ ይላል። በብሉይ ኪዳን ውስጥ በተደጋጋሚ እንዲህ አደርጋለሁ ልክ ይህንን ሳደርግ እኔ አምላክ እንደሆንኩ ታውቃላችሁ። በሚሰራው ስራ፣ በኃይሉ፣ በችሎታው፣ በአስፈሪነቱ፣ በወዳጅነቱ፣ በእነዚህ ማንነቱ እሱን ማወቅ እግዚአብሔርን ማወቅ ተብሎ በመጽሐፍ ቅዱስ ውስጥ ተቀምጧል። ግን በእውቀት ደረጃ እንዲቀመጥ ሳይሆን በዚህ ማንነቱ ቀርበን እንድናየው፣ እንድንገናኘው፣ ከእሱ ጋር የጠበቀ ግንኙነት እንዲኖረን መጽሐፍ ቅዱስ ይነግረናል። ሁለተኛው መንገዱን ማወቅ ምን እንደሚፈልግ፣ ምን እንደሚወድ፣ ምን እንደሚጠላ፣ ምን እንደሚያስደስተው፣ ምን እንደሚያሳዝነው፣ ከእርሱ ጋር እንዴት አብሮ መራመድ እንደሚቻል መንገዱን ማወቅ ዘጸአት 33 ቁጥር 13 ላይ በአለፉት ሳምንቶች ካነበብኩት ክፍል ውስጥ ምንድነው ያለው? ሙሴ አንተን አውቅህ ዘንድ በፊትህ ሞገስ አገኝ ዘንድ እባክህ መንገድህን አሳየኝ። መንገድህን፣ አካሄድህን፣ የምትወደውን የምትጠላውን እንዴት እንደሆነልህ እንደምትፈልግ አሳየኝ። እግዚአብሔርን ማወቅ ማለት ይሄ ነው። እግዚአብሔርን ማወቅ እርሱ ምን እንደሚፈልግ፣ ወዴት እንድንሄድ እንደሚፈልግ፣ ምን እንድናደርግ እንደሚፈልግ ፈቃዱን ማወቅ፣ መረዳት፣ መንገዱን ማወቅ እግዚአብሔርን ማወቅ ነው። በዕለት ተዕለት ሕይወትና ልምምዳችን እንዴት ነን? እግዚአብሔርን መንገድ ነው የምንፈልገው? እኛን ደስ ይለናል ብለን ነው የምንጀምረው ወይስ ይሄ እግዚአብሔርን ያስደስተዋል ብለን ነው? እኛን ይጠቅመናል ብለን ነው ወይስ ይሄ እግዚአብሔርን ደስ የሚያሰኝ ብለን ነው? ምርጫችን የትኛውን ነው? ጌታ ኢየሱስ ክርስቶስ ለዚህ ምሳሌ ነው። ጌታ ኢየሱስ ክርስቶስ ስለሱ በተነገረው ክፍል ውስጥ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል፣ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። በቃ ይሄ ነው መስፈርቱ። ከእግዚአብሔር ጋር ላለን ሪሌሽን እግዚአብሔር ደስ የሚሰኘው ልጁ እንደተመላለሰ፣ ልጁ የሆነለትን እንድንሆንለት ነው የሚፈልገው አለ። እንዴት ነው ልጁ የሆነው ብለን ስንመለከት ሙሉ ፈቃዱን፣
ሙሉ ኃይሉን ሙሉ የሱን እኔ የሚለውን ነገሩን ሁሉ ከአብ ጋር መተካከልን እንደመቀማት ሳይቆጥር ራሱን የባሪያ መልክ ይዞ ዝቅ ብሎ ራሱን ትቶ ባዶ ሆኖ የአባቱን ፈቃድ ብቻ ነበር የሚያደርገው። በፍጹም መታዘዝ እግዚአብሔር አባቱን ያከብር ነበረ። ስለዚህ እግዚአብሔርን ማወቅ ማለት ፈቃዱን ማወቅ። ትዝ ይላችኋል ደቀ መዛሙርቱ ጋር ሆነው ወደ አገልግሎት እየሄዱ እያለ በራባቸው ጊዜ ሰማርያ ደርሰው በተራቡ ጊዜ ምግብ ሊገዙ ሄዱ። ምግብ ሊገዙ ሄደው ሲመለሱ ምግብ ይዘው ሲመጡ ከአንዲት ሴት ጋር ሲነጋገር አዩት። ጠጋ ብለውም ምግብ ይዘን መተናል አሉት። እኔ እናንተ ማታውቁት መብል አለኝ አላቸው። ማን አምጥቶለት ነው ብሎ ጎን ለጎን ተነጋገሩ፣ አወሩ። እሱ ግን እንዲህ አላቸው፣ የኔ መብል የላከኝን ፈቃድ መፈጸም ነው አላቸው። ሃሌሉያ! በሕይወት ውስጥ ትልቁ ፕራዮሪቲ ዋናው ነገር የአባቱን ፈቃድ የሱን ፈቃድ ትቶ እውነተኛ ፍቅር፣ እውነተኛ ሪሌሽን፣ እውነተኛ እግዚአብሔርን ማወቅ ማለት ሙሉ በሙሉ ምንም ሳናስቀር ራሳችንን በእጆቹ ላይ መጣልና የሱን ፈቃድ የኛ ፈቃድ ማድረግ፣ የሱን ሐሳብ የኛ ሐሳብ ማድረግ፣ የሱን ፍላጎት የኛ ፍላጎት ማድረግ ነው። ስለዚህ እግዚአብሔርን ማወቅ ማለት ሙሉ በሙሉ ምንም ሳናስቀር ራሳችንን ለእግዚአብሔር መስጠት ማለት ነው። ለምን? ራሳችንን የኛ ውድ የሆነውን ትልቅ የምንለው ነገር የምንሰጠው ሰው ባደራም ይሁን ስጦታ የምንሰጠው የምናስቀምጥበት ሰው የምናውቀውን ታማኝነቱን የምናውቀውና በጣም የምናምነውን ሰው ነው። የማናውቀውን ሰው ትልቅ ነገር አንሰጠውም። ስለዚህ ለእግዚአብሔር ሕይወታችንን የሚያክል ትልቅ ነገር ወደንና ፈቅደን ስናውቀው ምን ያህል ታማኝ እንደሆነ ካላወቅን ልንሰጠው አንችልም። ምን ያህል የሚታመን እውነተኛ እንደሆነ ሁሉን የሚችል እንደሆነ ካልተረዳን ይህን ልናደርግ አንችልም። ስለዚህ መንገዱን ማወቅ፣ ምን እንደሚፈልግ ማወቅ፣ ምን እንደሚያስደስተው ማወቅ፣ ምን እንደሚያሳዝነው ይሄንን ማወቅ እግዚአብሔርን ማወቅ ተብሎ በመጽሐፍ ቅዱስ ውስጥ ተጠቅሷል። ሌላው ሶስተኛው ፈቃዱን ማወቅ በዚህ ቅድም ባልኩት ውስጥ ሊጠቀለል ይችላል። ቆላስይስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ይላል። ተመሳሳይ ጸሎት አንደኛ ኤፌሶን ምዕራፍ 1 ቁጥር 17 ላይ ጳውሎስ ጸልዮአል። ምን አይነት ጥበብ ይስጣችኋል? እሱን በማወቅ የጥበብና የመገለጥ መንፈስ። እዚህ ጋር ደግሞ ምን አለ? ይሄንን የፈቃዱን ዕውቀት that means የእግዚአብሔርን ፈቃድ እርሱን ማወቅን እዚሁ ጋር እንደገና በተመሳሳይ በመንፈሳዊ ጥበብና መረዳት ይሙላባችሁ ብሎ ይባርካችኋል፣ ይጸልይላችኋል። ስለዚህ እግዚአብሔርን ማወቅ ማለት ይሄ ነው። ሌላው አራተኛው ደግሞ በጽድቅ ሕይወት መመላለስ፣ የእግዚአብሔርን መልካምነት በተግባር ለሌሎች መግለጥ እግዚአብሔርን ማወቅ እንደሆነ መጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም ይናገራል። ያዕቆብ ላይ በደንብ ይናገራል። ኤርምያስ ላይ ያለውን እኔ አነብላችኋለሁ። ያዕቆብ ላይ ያለውን ደግሞ እናንተ በቤታችሁ ትመለከቱታላችሁ። እግዚአብሔርን ማወቅ ማለት በቃል የሚነገርና አእምሮ ውስጥ ተቀምጦ የሚኖር ነገር ሳይሆን የሚገለጥ በተግባር የሚገለጥ ነው። ምን ይላል? ኤርምያስ 22:16 ላይ የድሃውንና የችግረኛውን ፍርድ ይፈርድ ነበረ፣ በዚያን ጊዜ መልካም ሆኖ ነበር ይልና ይህ እኔን ማወቅ አይደለምን ይላል። ምን ማድረግ? በጽድቅ መፍረድ፣ በጽድቅ ሕይወት መመላለስ፣ መልካምን ማድረግ፣ እነዚህን እውነተኛ አምልኮ ተብሎ በዛኛው ውስጥ ተገልጧል በያዕቆብ ላይ። እዚህ ጋር ደግሞ ምን ይላል? እነዚህን ማድረግ እኔን ማወቅ ነው ይላል። ለምሳሌ እናንተ አንድ ሰው ክርስቲያን የሆነ ሰው ክፉ ነገር ሲያደርግ ብታዩት ምን ብላችሁ ነው የምትጠይቁት? እንዴት እንደዚህ አይነት ኃጢአት ታደርጋለህ ከሚል ጥያቄ በፊት ማንም ሰው ቢለው እንዴ አንተ እግዚአብሔርን አታውቅም እንዴ? እንዴት ደፍሬን ታደርጋለህ? ምክንያቱም እግዚአብሔርን የሚያውቅ ሰው በእንደዚህ አይነት የህይወት ውርደትና ውድቀት ሊመላለስ ስለማይችል። ስለዚህ እውነተኛ የጽድቅና የቅድስና ህይወት እግዚአብሔርን የማወቅ መገለጫ ነው። እግዚአብሔርን ማወቅ ማለት ምን ማለት ነው? በጽድቅ በቅድስና በእውነት መመላለስ ማለት ነው። እንግዲህ ይህንን ካየን እግዚአብሔርን ማወቅ በጥቂቱ እጅግ በጣም በጥቂቱ በዚህ መልኩ ከገለጥ ነውና ከተረዳ ነው እግዚአብሔርን ለማወቅ ምን ማድረግ አለብን? ወይም እግዚአብሔርን ማወቅ ምን ይጠይቃል? ምን ይፈልጋል? ከኛ ምንድነው የሚፈልገው የሚለውን ሐሳብ ወደ ማየቱ እንሄዳለን። እግዚአብሔር የተባረከ ይሁን። እግዚአብሔርን ማወቅ ምን ይጠይቃል የሚለውን ስንመለከት እግዚአብሔርን ለማወቅ ብርቱ፣ ጠንካራ፣ ፍጹም የሆነ መሻት ሊኖረን ይፈልጋል። ቅድም እንዳልኩት በሪሌሽን መካከል እግዚአብሔር ከሱ ጋር ያለንን ግንኙነት በባልና በሚስት ግንኙነት መካከል በመግለጹ ምክንያት አንድ ባልና ሚስት ሊጋቡ የሚችሉት ሲፈቃቀዱ ነው፣ ሲፈላለጉ ነው።
እሱም ብርቱ የሆነ ፍላጎት ለሷ ሲኖረው እሷም ብርቱ የሆነ ፍላጎት ለርሱ ሲኖራት እውነተኛና ትክክለኛ የጋብቻን ትርጉም ይሰጠናል። ለዚህ ነው ጋብቻ የሚለውን ጋር ብቻ ከእንትና ጋር ብቻ የሚለው ነገር ሲቀመጥ እኔ ካንቺ ጋር ብቻ አንቺም እሷም ደግሞ እኔም ካንተ ጋር ብቻ ተብሎ ተመራርጠው ተፈቃቅደው ነው ራሳቸውን አንዱ ለአንዱ ራሱን የሚሰጠው። ስለዚህ ከእግዚአብሔር ጋር ላለን ግንኙነት በመጀመሪያ የሚያስፈልገን ጠንካራ ምንጩ መንፈስ ቅዱስ የሆነ ጠንካራ መሻት፣ በእውነተኛ በቃሉ መረዳት ላይ የቆመ ጠንካራ መሻት እግዚአብሔር በውስጣችን ሊያደርግ ይሄንን ልናደርግ ይገባናል። ይህ ማለት በአጠቃላይ እግዚአብሔር እኛነታችንን ይፈልጋል ማለት ነው። ይህ እውነት በምን መንገድ በመጽሐፍ ቅዱስ ውስጥ ተገልጿል ወይንም ተጠቅሷል የሚለውን ነገር እንመልከት። አንድ ማወቅ ያለብን በጣም ትልቅ እውነት ደስ ይበላችሁ ወገኖቼ፣ እግዚአብሔር እኛ ከምንፈልገው በላይ እግዚአብሔር ይፈልገናል። ሌላው ደግሞ እርሱ የምንፈልገውን ያክል ይገኝልናል። እግዚአብሔር የሚገኝልን የፈለግነውን ያክል ነው። በአዲስ ኪዳን ውስጥ ይሄ እውነት ምን ተብሎ ተገልጧል? ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። የቀረብነውን ያክል ይቀርበናል። በብሉይ ኪዳን ውስጥም ዳዊት ለልጁ ለሰሎሞን ሲመክረው ይህንን ነው። ብትፈልገው ይገኝልሃል፣ ብትተወው ግን ይተውሃል ብሎ የእግዚአብሔር ቃል በግልጽ ቃል ይናገራል። እንግዲህ እርሱ የምንወደውና የምንፈልገው በብርቱ ሊሆን እንደሚገባ የእግዚአብሔር ቃል ፍጹም በሚል ፍጹም ምን ማለት ነው? ምንም ሳያስቀር ሙሉ በሙሉ ያለምንም ጉድለት የሚል ሐሳብ መጽሐፍ ቅዱሳችን ያስቀምጥልናል። ስለዚህ እግዚአብሔርን ልንፈልገው ልንወደውና ልንፈልገው የሚገባን ከእግዚአብሔር ጋር ባለን ግንኙነት ውስጥ መጽሐፍ ቅዱስ አጥብቆ የሚጸየፈው ነገር አጥብቆ የሚጠላው ነገር የእግዚአብሔር ቃል ምንድነው ብትሉኝ የተከፈለ ልብ ነው። ግማሽ ለእግዚአብሔር ግማሽ ለኛ፣ ግማሽ ለእግዚአብሔር ግማሽ ለዓለም፣ ግማሽ ለእግዚአብሔር ግማሽ ለሰይጣን፣ ግማሽ ለእግዚአብሔር ፈቃድ ግማሽ ለኛ ፈቃድ። እንደዚህ አይነት ህይወት በክርስትና ህይወት በእውነተኛው ከእግዚአብሔር ጋር ባለን ግንኙነት በእግዚአብሔር መንገድ ላይ እንደዚህ አይነት የሚያነክስ አካሄድ አግባብ አይደለም። እግዚአብሔር ይጸየፈዋል። ለምሳሌ እግዚአብሔር ከሱ ጋር ላለን ግንኙነት ምን ያህል ልንወደው ምን ያህል ሐሳባችን ልባችን በሱ ነገር ሊሞላ እንደሚፈልግ ሲናገር በዘዳግም ምዕራፍ 6 ቁጥር 5 ላይ አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ ፍጹም ልብ ሐሳብ በልባችን በምናስበው ነገር፣ በፍጹም ነፍሳችን የምትሻው ነገር፣ በፍጹም ኃይል በሁሉ ነገራችን እግዚአብሔር እንድንወደው ይፈልጋል። እግዚአብሔር ባነከሰና በጎዶሎ ወይም ለሌላ በተካፈለ ልብ ደባል ሆኖ በሕይወታችን መኖር አይፈልግም። እግዚአብሔር ዘዳግም 13:3 ላይ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ተወዱ እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና ይላል። በምድረ በዳ የመራበትን ከሱ ጋር በሚሄዱበት ጊዜ አንዳንድ ጊዜ የሌለ መስሎ የታየበትን ሁኔታ ሲናገር ምን ይላል? እናንተ ምን ያህል እንደምትወዱት ሊያይ እግዚአብሔር ይህንን አደረገ። ፍቅሩን ቼክ ያደርጋል እግዚአብሔር። አብርሃምን ቼክ አድርጎታል። በጣም በመጽሐፍ ቅዱስ ውስጥ በአዲስ ኪዳንም ስንመለከት እርሱ ከሱ ጋር ያለን ግንኙነት ምን ያህል ጠንካራ መሆኑን ላይ እግዚአብሔር ቼክ እንደሚያደርገን ይናገራል። ለዚህ ነው ሐዋርያው ጳውሎስ ሮሜ ላይ ሲጽፍ ምን አለ? ከክርስቶስ ፍቅር ማን ይለየኛል? በቃ እውነተኛ ፍቅር ሲሆን እንዲህ ነው። ረሃብ ነው፣ ችግር ነው፣ ስደት ነው፣ የትኛው ነገር ነው ከክርስቶስ ኢየሱስ ፍቅር የሚለየን ብሎ እንዲህ አይነቱን ድምፅ እግዚአብሔር ከኛ እስኪሰማ ድረስ በተለያዩ ሁኔታዎች ውስጥ ያሳልፈናል። ስለ ጠላን አይደለም፣ ፍቅሩን እንድናይ፣ ደራሽነቱን እንድናይ፣ መልካምነቱን እንድናይ እግዚአብሔር በተለያዩ ሁኔታዎች ውስጥ ያሳልፈናል። ዘዳግም 36 ላይ በሕይወት እንድትኖር አምላክህ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እንድትወድ አምላክህ እግዚአብሔርን ልብህን የዘርህንም ልብ ይገርዛል ይላል። መገረዝ እግዚአብሔር የተለያዩ ነገሮችን ወደኛ የሚያመጣው ምን ለማድረግ ነው? እርሱን በፍጹም ልባችን ያለምንም እንከን መውደድ እንድንችል እግዚአብሔር ሕይወታችንን እያጠራው ይመጣል። እግዚአብሔር ሕይወታችንን ያጠራል።
ኢያሱ 22:5 ላይ እንዲህ ይላል፣ ብቻ ይላል እግዚአብሔር ባሪያ ሙሴ ያዘዛችሁና ትእዛዙን ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱ ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱ ጋር ትጠጉ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ተጠንቀቁ ይላል። ፍጹም ልብ እግዚአብሔርን ለማግኘት እግዚአብሔርን ለማወቅ ከእርሱ ጋር ያለንን ግንኙነት ለማጠንከር የሚያስፈልገን አንድ ነገር ነው፣ እግዚአብሔርን ማወቅ። ሌላው በፍጹም ልብ ብንፈልገው ይገኛል። ደስ ይበላችሁ ወገኖቼ። በዚህ እግዚአብሔር በከንቱ ፈልጉኝ አላለም፣ ተፈልጎ የሚገኝ አምላክ ነው። እግዚአብሔር ይመስገን። አንደኛ ዜና 28:9 ላይ አንተም ልጄ ሰለሞን ሆይ እግዚአብሔር የልብህን ሁሉ ይመረምራልና የነፍስንም ሐሳብ ያውቃልና የአባትህን አምላክ እወቅ። ሃሌሉያ! የአባትህን አምላክ እወቅ፣ በፍጹም ልብና በፍጹም ነፍስ ፈቃድ አምልከው፣ ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል ብሎ ይናገራል። ሁለተኛ ዜና 15:12 ላይም እንደዚሁ በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቁጥር 15 ላይ በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይላል። ብዙ ቃሎችን ላነብላችሁ እችላለሁ። የመጨረሻ ግን ኤርምያስ 32ን ላንብብላችሁ። ኤርምያስ 32:41 ላይ እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ወገኖቼ እግዚአብሔር ሩቅ አይደለም። በልጁ በክርስቶስ ኢየሱስ ወደ ራሱ አቅርቦናል። ነገር ግን እንድንፈልገው ይፈልጋል። ዕለት ዕለት እንድንፈልገው፣ ዕለት ዕለት እንድናገኘው፣ ዕለት ዕለት እንድናዋራው ይፈልጋል። ምክንያቱም ሪሌሽን ነው፣ ግንኙነት ነው። እናንተ ልጆቻችሁ ለረጅም ጊዜ ድምፃቸውን ሳትሰሙ ስትቀሩ ምን ያህል ውስጣችሁ እንደሚረበሽ፣ እንደሚታወክ፣ እንደሚናፍቅ እንዲሁ እግዚአብሔር ዕለት ዕለት የኛን ፊት ማየት ይፈልጋል። ፊቱን እንድናይ ይፈልጋል። ወደ እሱ እንድንቀርብ ይፈልጋል። እርሱም ደግሞ ሊያየን ይፈልጋል። ስለዚህ እርሱ ሁልጊዜ አለ፣ በስፍራው አለ፣ አይለወጥም። ፍቅሩ አይለወጥም። እሱ ስፍራን አይለውጥም። እኛ ነን የምንለዋወጠው። ስለዚህ ጸንተን እግዚአብሔርን መሻትና መፈለግ ያለብን እኛ ነን። እግዚአብሔር ይገኛል። ስለዚህ ከእርሱ ጋር ለመተዋወቅ እርሱ ሁልጊዜ እንደሚፈልገን በመረዳት ከእሱ ጋር ለመተዋወቅ ለማወቅ እርሱ ሁልጊዜ እንደሚፈልገን በመረዳት ፍቅሩ የማይለወጥ በመሆኑ የእኛ ድርሻ የሆነውን ነገር ማድረግና መወጣት አለብን። የእኛ ድርሻ ምንድን ነው? ሙሴ በዘዳግም 33:13 ላይ የተናገረውን ነግሬያችኋለሁ። አንተን እፈልግሃለሁ ብሎታል። እፈልግሃለሁ መግለጥ ፍላጎታችንን መሻት፣ መጸለይ ወደሱ። ሌላው የዳዊት መዝሙር 63:1 ላይ ያለው ክፍል በጣም ይገርመኛል። እንዲህ ይለዋል፣ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን ናፈቀች፣ እንጨትና ውሃ በሌለበት ምድረ በዳ ይለዋል። ጭው ባለ እንጨትና ውሃ ምንም በሌለበት ምድረ በዳ ላይ ሰው ሁሉ የሚፈልገው አንድ ነገር ነው፣ ውሃ ነው። ሕይወቱን ለማቆየት ያለው ከፍተኛ ጥማት ውሃ ነው። የመጀመሪያ ጥያቄ ውሃ ነው። እዚህ ጋር ግን ዳዊት ምንድነው የሚለው? በእንደዛ አይነት ምድረ በዳ ውስጥ እንኳን ሆኜ እኔ ከውሃ ይልቅ ነፍሴም ሥጋዬም የሚጠሙት አንተን ነው ይለዋል። የዚህ አይነት ረሃብና ጥማት እግዚአብሔርን ይፈልገዋል። ከኛ መስማት ይፈልጋል። በዚህ አይነት ጥማትና ረሃብ እግዚአብሔርን ስንቀርበው እሱ ይመጣል ወደኛ። ዳዊት በብዙ መልኬን ገልጦታል። ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ አቤቱ ነፍሴ አንተን ትናፍቃለች ይለዋል። ያዕቆብ ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል ይለናል። ለማወቅ በብርቱ ልንፈልገው እንደሚገባ የእግዚአብሔር ቃል በኤፌሶን ምዕራፍ 3 ላይም እንዲሁ ይነግረናል። የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ትተጉ ዘንድ፣ ትታገሉ ዘንድ፣ በጣም በትጋት ትንቀሳቀሱ ዘንድ ይለናል። እርሱን ለማወቅ መፈለግ የተስፋ ቃል አለው፣ ደግሞም ትእዛዝ ነው። ደስ ይበላችሁ። በዚህ ሆሴዕ ምዕራፍ 6 ቁጥር 3 ላይ እንዲህ ይላል፣ እንወቅ እናውቀውም ዘንድ እንከተል። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚያጠጣ የመጨረሻ ዝናብ ይመጣል ይለናል። እግዚአብሔር ይመስገን። እግዚአብሔርን ለሚፈልጉት እሱ እንደ መጨረሻ ዝናብ እንደ ወገግታ ተዘጋጅቶ ይጠብቀናል። ያዕቆብ ምዕራፍ 4 ቁጥር 8 ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ።
ልባችንን በማጥራት ሁለት ሐሳብ ማነከስን በመተው በፍጹም ልባችን እግዚአብሔርን ከፈለግነው እርሱ ይገለጥልናል፣ እርሱ ይቀርበናል፣ እርሱ ወደኛ ይመጣል። እግዚአብሔር የተባረከ ይሁን። ወደ እርሱ ስንቀርብ ይበልጥ እናውቀዋለን። ስለዚህ እርሱን ለማወቅ በፍጹም ልባችን ልንሻው ይገባናል። እግዚአብሔርን ማወቅ ሂደት ነው፣ በአንድ ሌሊት የሚመጣ ነገር አይደለም። ስንቀርበው ስለዚህ ወገኖች ሆይ እግዚአብሔርን ማወቅ ለእናንተ ተሰጥቷችኋል፣ ተፈቅዶላችኋል። ስለዚህ በብርቱ ፈልጉት። በሚቀጥለው ሳምንት ክፍል 4 የመጨረሻውን ስንመለከት እግዚአብሔርን ለምን ማወቅ ያስፈልገናል ብለን ካየን በኋላ እግዚአብሔርን እንዴት ማወቅ አለብን ወይም እንዴት ነው ማወቅ የምንችለው የሚለውን ወሳኝ ጥያቄ መልስ የምናገኝበት ነው ከእግዚአብሔር ቃል። ስለዚህ በሚቀጥለውም ሳምንት አብራችሁኝ እንድትቆዩ በጌታ ፍቅር ለምናችኋለሁ። እግዚአብሔር አምላክ ይባርካችሁ፣ ጸጋውንም ያብዛላችሁ። አሜን።